ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት ዋላችሁ? ዛሬ እንግዲህ ቀኑ ማክሰኞ ነው። የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ተገናኝተናል። ዓለማችን በምን ሁኔታ ላይ አለች በማለት እንግዲህ ዕለታዊውን መረጃ አሰባስቦ ይዞልን መጥቷል። መልካም ጊዜ እንዲኖረን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ሰሞኑን በርከት ያሉ መረጃዎችን ወደ እናንተ ያደረስን እንገኛለን። እጅግ አወዛጋቢና አነጋጋሪ ሆኑ ጨምሮ እንዲሁም ደግሞ በዓለማችን ላይ ምን ክስተቶች ተከሰቱ በማለት ዕለታዊ የሆነ መረጃችንን ይዘን መጥተናል። መረጃውን ደግሞ አጠናክሮ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ አንደበት እንግዲህ መረጃዎችን እናደምጣለን። በቅድሚያ ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ሰሞነኛ የሆኑ አነጋጋሪ ክስተቶች ለአድማጮች ማጋራታችን ይታወቃል። ዛሬ ደግሞ ምን ተገኘ? ዛሬም እጅግ በጣም አነጋጋሪ የሆነ ነገር ነው። የአሜሪካና የአውሮፓ መለያየት በቃ ፍንትው ብሎ እየወጣ ያለበትን ነገር ነው የሰማነው። ይሄ ደግሞ ከእግዚአብሔር ቃል ከትንቢቱ አንጻር ሊሆን ግድ እንደሆነ እናውቃለን። እኛ ግን በዚህ ልክ ይፈጥናል የሚል እምነት አልነበረኝም። እንግዲህ ከዛ ቀደም ብሎ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ስፔንን ከኔቶ ለማስወጣት ከፍተኛ የዲፕሎማሲ እና ጥረት ጀምረዋል። ይሄ የዲፕሎማሲ ጥረታቸው እርግጥ ስፔንን ያስወጣታል ወይ ከኔቶ የሚለው ነገር አጠያያቂ ነው። ምክንያቱም አብዛኛው ሀገሮች ለአሜሪካ በዚህ ጦርነት ውስጥ መሳተፍ ድጋፍ አልሰጡም። ድጋፍ አለመስጠት ብቻ ሳይሆን እስከ መቃወም ደረጃ ድረስ ደርሰዋልና ይህ ሁኔታ ባለበት እንደውም ከረር አድርጋ ጉዳዩን ይዛ ትሄድ የነበረችው ስፔን ነች። ከአየር መንደርደሪያ ሁሉ እስከ መከልከልና ለሚሳኤል ማስተኮሻ የሚሆኑ ባትሪዎችን እስከ መከልከል ደረጃ ደርሰዋል። እሷን ተከትለው ደግሞ እነ ጣሊያንም እነ እንግሊዝም እነ ጀርመንም እነ ፈረንሳይም ሌሎችም እነ ቤልጅየምም ሁሉም የተወሰኑ ወደ 10 የሚጠጉ የአውሮፓ ሀገሮች በዚህ ጉዳይ ውስጥ እጃቸውን በጥልቀት አሳትፈዋል። ልክ ነው። እና ያ ብስጭትም አለ ዶናልድ ትራምፕ ጋር። ምክንያቱም ጠንከር ብላ ፊት ለፊት ወጥቶ ተቃውሞ ይሰጡ የነበሩት የስፔኑ ጠቅላይ ሚኒስትር ነበሩና እንግዲህ ይሄ አንዱ ካላቸው አንቲሴሚቲዝም የመነጨ እንደሆነ ይታወቃል። አጠቃላይ የአውሮፓ ህብረት ማለት ይቀላል እና ያንን ሁኔታ እያየን ባለንበት በዛ መልክ ውስጥ ሆኖ ነው እሳቸው ይህንን ጥረት እያደረጉ ባሉበት በትናንትናው ዕለት የጀርመኑ ቻንስለር ፍሬድሪክ ሜርዝ ባሰሙት ንግግር ኢራን ከሚጠበቀው በላይ ጠንካራ መሆናቸውን በግልጽ ያሳይተዋል። እሳቸው ያደነቁት ይህንን። በእርግጥ ወደፊት ያው ጎሜር እኮ ከፋርስ ጋር ትጣመራለች በተለያዩ ነገሮችና ሁለቱም ጎሜርም ያችኛዋም ይጣመራሉና ያንን ያመለከተ ይመስላል። በሌላ በኩል አሜሪካውያን ደግሞ ለድርድር የሚሆን ስትራቴጂ እንኳን እንደሌላቸው ግልጽ ሆኗል። ለድርድር የሚሆን ስትራቴጂ ግልጽ ሆኗል። በቃ ስትራቴጂ የላቸውም። እነሱ ይነቃቀል ብቻ ነው፣ ኒኩለሩ እንደዚህ ይሁን ብቻ ነው አይነት እኮ ንግግር ነው። ገብተዋል። እና ግን የኢራን ደግሞ ስትራቴጂካሊ ነው እየሄዱ ያሉት በድርድሩ። እንደው ወደ በኋላ ወደ ማምሻ ላይ ይዘነው እንመጣለን። ዶናልድ ትራምፕ ራሱ ወደ
ለመገደድ እየሄዱበት ያሉ ጉዳዮች እየተነሱ ነው ያሉትና በቃ ስትራቴጂካሊ ነው እየሄዱ ያሉት። ምን ማድረግ በምን ጊዜ ምን ማድረግ እንዳለባቸው የሚያመለክት ነገር ይመስለኛል። እና ቻንስለሩም ይህንን ነው ያመለከቱት። እንግዲህ ስትራቴጂክ እንኳን የሌለው ግልጽ የሌላቸው እንደሆነ ግልጽ ሆኗል ብለው ነው የተናገሩት። ሌላው ቻንስለሩ ያነሱት ይህ ንግግር ያደረጉት መርስበርግ በተሰኘ ከተማ ውስጥ ነው በሚገኘው አንድ ትምህርት ቤት ጉብኝት ባደረጉበት ወቅት ጋዜጠኞች ላቀረቡላቸው ጥያቄ መልስ ሲሰጡ ነው። ንግግራቸውን ሲቀጥሉ በእንደዚህ አይነት ግጭት ሁሌም የሚፈጠሩ ችግሮች መውጫውን ሳያመቻቹ መግባት ዋጋ ያስከፍላል። አሜሪካ መውጫውን ሳታዘጋጅ ነው የገባችው። በእርግጥ እኮ እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃለህ? እኛ ቀደም ብለን ተናግረናል እኮ አሜሪካ ከዚህ ጦርነት ውስጥ እንደምትወጣ መውጫውን ስላላዘጋጀች ነው። አሁን ገብተዋል። ኦልሬዲ ከዚህ በፊትም የአሜሪካ የጦር ጠበብቶችና አማካሪዎች እኮ ይህንን ጉዳይ አቅርበዋል። ኖ እዚህ ጦርነት ውስጥ መግባት የለብንም፣ ከገባን ግን ጦርነቱ መቋጫ አይኖረውም ወይም ደግሞ ለመውጣት አስቸጋሪ እንደሚሆን ተናግረው ነበረ። ያንን ነው አሁንም ፍሬዴሪክ ሜርዝ እያነሱ ያሉት። እንዴት ነው መውጫ ሳያዘጋጁ የገቡት? መውጫ በር እንኳን አትሊስት ማዘጋጀት መቻል አለባቸው የሚል ነው። ይህን ለ20 ዓመታት ያህል የሚያሳዝን ሁኔታ በአፍጋኒስታን አይተነዋል። ግን አንድ ነገር አልገረመም? በፊት ቢሆን አውሮፓውያኖች እንደዚህ አይነት አቋም አይደርሱም፣ ይይዛሉ። በፍጹም አይዙ እንደዚህ አይነት ነገር ያደርጋሉ። ተባባሪ ነበር የሚሆኑት በማዕቀብ በተለያዩ ነገሮች በኋላ ላይ እናነሳዋለን። እንደው ኢንቮልቭ እንኳ ባያደርጉ ድምፅ ተአቅቦ ነው የሚያደርጉት። ብዙ አይናገሩም። እና በእርግጥ ከአሜሪካ ጋር ያላቸው ወዳጅነት ምን ያህል የተሰበረ እንደሆነ ነው የሚያመለክተው። እንግዲህ ለ20 ዓመት ሙሉ አፍጋኒስታን ቆይተው ከአፍጋኒስታን እንዴት እንደወጡ እንኳን እናውቃለን ማለት ጀስት የአሜሪካንን ውድቀት እያሳዩ ነው ለማለት የተነገረ ንግግር ይመስላል። በዛን ጊዜ እንዲሁም ጤነኛ ግንኙነት ነበረ እኮ ዘመን። አሁን እኮ ምንድነው ያንን ነው እያሳዩ ያሉት። አሁን ምን ያሉት ይህንን ለ20 ዓመት ያህል የሚያሳዝን ሁኔታ በአፍጋኒስታን አይተነዋል። አፍጋኒስታን ውስጥ 20 ዓመት ቆይተው በታሊባን ተሸንፈው ነው የወጡት። ታሊባን እኮ ወደ ስልጣን መጥተው ነው የወጡት። ሲወጡ በድርድር በድርድር አድርገው አስታከው በድርድር ብለው ተደራደሩ ተብሎ ታሊባን እንዲገባ ተደረገ ተብሎ ግን ተዝረክርከው ፈትለክ ብለው ነው የወጡት። ብዙ ነገሮቻቸውን ጥለው ነው የወጡት። እና ያ ነገር አይተናል ነው እሳቸው የሚሉት። አይተናል፣ አሁንም የሚከሰተው ይሄ ነው። ታዲያ አሁን ይሄ ምንን ያመላክታል ፓስተር? አሁን በቻይና አቅጣጫ፣ በሩሲያ አቅጣጫ፣ አሁን ደግሞ በአውሮፓ አቅጣጫ አሜሪካን እንግዲህ እየተገፋች ነው ያለችው፣ እየተነጠለች ነው ያለችው። እና ይሄ በእርግጥም እግዚአብሔር ቃል በትክክል የተናገረው ትንቢት ነው ማለት ነው። እየሆነ ነው ያለው። ምክንያቱም እኮ ምን መሰለህ ዳንኤል ላይ አይደል አንድ ቀንድ ወጣች። እሱ ብቻ አይደለም ዳንኤል ያያቸው 4ቱ አውሬዎች፣ አንዱ ንስር ነው። ንስር፣ ድብ፣ ነብር ብሎ ያስቀመጠው ማለት ነው። ንስሩ ሲለይ ታያለህ። ዮሐንስ ሲያየው ማለት ነው። ዮሐንስ ንስሩ የለም፣ ንስሩ ከቦታውም የለም። ይሄ በእርግጥ እንደው በነሲብ ምን ተረጉሞ አይደለም። ይሄ እግዚአብሔር አይደለም። አሁን ምን መሰለህ የእግዚአብሔር ስራ እየተሰራ ነው ያለው። ትናንትና ስንዘግብ የፔትሮ ዶላር ዘመን እያከተመ ነው ይሉ ነበር እኮ ኢኮኖሚስቶች። ይህንን እየተናገሩ ነበር። እና ይሄ ነገር እያየኸው ከአሜሪካ እጅ ብዙ ነገሮች እየወጡ እንዴ የአንድ ሳንቲም ሁለት ገጽታ እኮ ማለት ነው። አውሮፓና አሜሪካ በስነ ልቦና በምንም በኤትኒክስ በዘርም አንድ ናቸው። አሜሪካ በአንድ ጉዳይ ላይ ስትደራደር ከጀርባዋ አውሮፓ ማብሯት እየተደራደረ ነው። በፊት ቢሆን ገብቷል። አንድ ነገር ስትወስን ከጀርባ አውሮፓ አለ። አውሮፓም ሲወስኑ አሜሪካ ከጀርባ አለች። ነገር ግን አሁን ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ
ይሄ እሳቤ እንክትክቱ ነው የወጣው። ጀርመን ማለት የአውሮፓ ሀብታም ቁጥር 1 ሀብታም ሀገር ነው። በኢኮኖሚ የመጀመሪያው ሀገር ነው። አዎ። ሁለተኛ የአሜሪካ የጥብቅ ወዳጅና ሸሪክ ነች። እንግሊዝንም ብትወስድ እንዲህ አይነት ውሳኔ ይወስናሉ ብለህ አትጠብቅም። ከምትጠብቀውም ከምትገምተውም ከምታስበውም በላይ ነው ይሄ ነገር የሆነውና ሌላ ያነሱት በጣም የገረመኝ ነገር ተመልከት። በኢራቅም ጭምር የተመለከትነው ይሄ ነው ያለው። ኢራቅም ገቡ። ምንድን ነው ያመጡት? አሁን በቅርብ ነው የጦር ካምፖቻቸውን እየዘጉ ወደ ጆርዳን ነው የሄዱት። ከፍተኛ ኪሳራ በከፍተኛ ኪሳራ። ይሄ ነው ሰላም አላመጡም ነው። ሰላም ለማምጣት አልቻሉም ነው። እና ቻንስለሩ ጨምረው በአሁኑ ወቅት አሜሪካ የትኛውንም የመውጫ መንገድ እያማረጡ እንደሆነ እናውቃለን። አሁን ከኢራን ያላልን ይሄን ነገር ብለናል። ቆየን አይገርምም? መውጫ መንገድ የወንድ መንገድ ስጠኝ። የወንድ መንገድ እንግዲህ አሜሪካ ካላት ክብር አንጻር ገባ። አሁንም ቢሆን እኮ የሚናቅ እንትን አይደለም። በኢኮኖሚውም ዘርፍ ፓስተር፣ በሚሊተሪውም ዘርፍ በሁሉም አቅጣጫ አሜሪካን አሁንም የበላይ ናት። ጠንካራ ነች። ግን ምንድነው መሰለ ይሄ አሁን ያ ክፍለ ዘመን እያለፈ እንደመጣ እሳቤ እኮ ነው። የዓለም እሳቤ እየተለወጠ ነው ያለው። ፊተኞች ኋለኞች ፊተኞች ነው። የዓለም እሳቤ እየተለወጠ ነው ያለው። አሁን እነ ቻይና የሚሄዱበት መንገድ ሰጥቶ መቀበልን ነው የሚሄዱት። ዊን ቱ ዊን ነው የሚሄዱት። እና አሜሪካ ግን ዊን ነው። በቃ ነው ያልኩት ብቻ ይፈጸም ነው። ያ ዘመን እያበቃ እንደሆነ የምታውቀው እኮ ከመሸም ቢሆን በደብዛዛው የነቃች ይመስለኛል። አሁን እኮ ይኸውልህ እነዚህ አሁን ጀርመኖች ይህን ያህል ትችት የሰነዘሩበት ምክንያት ያ ዘመን እያበቃ እንደሆነ የሚያመለክት ነው። ያ ዘመን እያበቃ እንደሆነ እንግዲህ መውጫውን የመውጫ ስትራቴጂ አላሳዩንም። ነገር ግን እየፈለጉ ነው ያሉ ምንድነው የመውጫውን ስትራቴጂ አላሳዩንም ነው። እና አላዩትም ወይም አላዘጋጁበትም ነው። በአንድ ጦርነት ሲታቀድ አሸነፍክም አላሸነፍክም የመውጫ መንገድህን እኮ ታመቻቻለህ። መጀመሪያ ተምረ በዚህ መንገድ ብንሄድ በዚህ መንገድ ባያዋጣም በዚህ መንገድ እንወጣለን ብለህ በወታደራዊ ስትራቴጂ ይነደፋል። ስለዚህ ሁለተኛው ውደት እንዳይመጣ ለምሳሌ እኛ ድሮ ውጊያ ዕቅድ ሲታቀድ ቁጭ ብሎ ያ ዕቅድ ታቅዶ ካለቀ በኋላ ለእያንዳንዱ መቶ መሪ ሻምበል መሪ ምናምን ማብራሪያ ይሰጣል። በዚህ እንገባለን፣ በዚህ እንገባ፣ በዚህ ከገጠመን በዚህ ጋር እንወጣለን ይላል። መውጫም ታቅዶለት ነው ገባው ጦርነት ውስጥ። እነሱ ግን መውጫውን አላቀዱትም ነው። በቃ ያሰቡት ምንድነው የህዝብ ማዕበል ይነሳል፣ እንደዚህ ይሆናል፣ የሆነ ነገር ይሆናል። ከዛ በኋላ ምንድነው የሚሆነው? አሻንጉሊት መንግስት እንመሰርታለን የሚለውን ደምድመው ነው የወጡት። ግን ያ ነገር እየሆነ አይደለም፣ ግምታዊ ብቻ ነው። ይህ ደግሞ በተለይም በኢራን አብዮታዊ ዘብ መላ አሜሪካ እየተዋረደች መሆኑን የሚያመለክት ነው ብለዋል ያሉት ቻንስለሩ። በዚህ ጦርነት ጀርመን ከፍተኛ ኢኮኖሚ ጉዳት እየገጠማት መሆኑንም አልሸሸጉም። ምክንያቱም በነዳጅ ምክንያት ከፍተኛ ኢኮኖሚ መናጋት መጥቷልና እንግዲህ ከእሳቸው ቀጥሎ ደግሞ የአውሮፓ ህብረት ፕሬዚደንት ወይም ዋና ጸሐፊ የሚባሉት እሳቸው ቦንደርሊን አንድ መግለጫ ሰጥተዋል። ፕሬዚደንቱ ማለት ነው ኡርሱላ ቦንደርሊን የኢራንን ማዕቀብ ሊያነሱ እንደተዘጋጁ በግልጽ አመልክተዋል። አሁን ቁልጭ ብሎ መጣ ማለት ነው። እንደ አህጉር አሁን በግልጽ የመቃረኑም እንደገና ጀርባ መሰጣጣቱም የታየ ነው ማለት ነው። አሁን ይሄ ብቻ እኮ አይደለም። የእሳቸው አባባል በጣም ገርም ነው። አሁን አሜሪካ የመጀመሪያ ትል የነበረው ሆርሙዝ ሰርጥ ከፈት ነበረ ጭቅጭቁ የነበረው ነገር ግን አሁን ምንድነው ፕሬዚዳንቷ የተናገሩት እስላማዊ ዘብ ሆርሙዝ ሰርጥን ለመክፈት ቢስማማም ባይስማማም ማዕቀባችንን በፍጥነት ለማንሳት
እያሰብን ነው ያለነው። በመጠኑም ቅድመ ሁኔታም አስቀምጠዋል መሰለኝ። ቅድመ ሁኔታ ያስቀምጡ ሰብአዊ መብት ነው፣ እሱን ይጠብቁታል፣ እነሱም ያደርጉታል። ምክንያቱም አሁን ህዝቡም ቢሆን ያንን ቅድመ ሁኔታ ይፈጽማል ብዬ አስባለሁ። ምክንያቱም የኢኮኖሚ ጉዳትም ስላለ፣ ስለዚህ እናነሳለን ብለዋል። እንግዲህ ምንድን ነው የምትመለከተው? ግልጽ ነው። አሜሪካን በቀደም ዕለት እኮ ከ2 ቀን በፊት ነው ከ3 ቀን በፊት ማዕቀብ ጥላለች በኢራን ላይ። ሌላ ማዕቀብ መጣሉ ብቻ አይደለም። አሁን እኮ የገረመኝ አሁን አንተ ካመጣኸው መረጃ አንጻር አሜሪካና ኢራን ይደራደራሉ ተብሎ በኢስላማባድ እንግዲህ ከፍተኛ ሽርጉድ እየተባለ ነበር። እንግዲህ ምናልባት በዚህ ጉዳይ ላይ መረጃ እንደምትሰጠን ተስፋ አደርጋለሁ። ቢሆንም አሁን ይሄ ተቃርኖ ውጤቱ ምን ሊሆን ይችላል ብለህ በአንተ አስተያየት ትገምታለህ? እንግዲህ ምንድነው መሰለህ አሁን ላይ እየተደረገ ያለው ነገር ምንድነው? የኢራንን አሸናፊነት ያበሰረ ይመስላል አንዳንድ ነገሮች። እንግዲህ እኛ እውነት እንናገር በዚህ ውስጥ ደግሞ አንድ ዲፕሎማሲያዊ ድል ማለት ነው። ዲፕሎማሲያዊ ድል ያገኙ ይመስለኛል። ምክንያቱም ሌላው ደግሞ ስትመለከተው የእስራኤል ዝምታ ምንድን ነው በዚህ ውስጥ? አሁን ቦንደርሊን በኢራን ላይ የተጣለው ማዕቀቦች በጣም በቅርብ እናነሳለን ሲሉ ተናግረዋል። ፕሬዚደንቱ የኢራን መንግስት የእኛ ቁርጠኝነትን አይቶ በዜጎች ላይ የሚፈጽመውን ጥቃቶችን ማስቆም ይኖርበታል በማለት ቅድመ ሁኔታ አስቀምጠዋል። ማዕቀቡ ከማንሳታችን በፊት ለውጥ ማየት አለብን፣ ህዝቦች ላይ የሚፈጸም በደል እንጂ ምንም በኢራን ላይ ማዕቀብ የሚጣል ፍላጎትም የለውም ብለዋል። እንግዲህ ይሄ የኢራን የውጭ ጉዳይ ሚኒስትርም አባስ አራግቺም በቅርቡ ከነዚህ ከፈረንሳይ በኋላ ምሽት ላይ በደንብ ማብራሪያውን እንሰጠዋለን። ከፈረንሳይ፣ ከጀርመን፣ ከብሪታንያ የውጭ ጉዳይ ሚኒስትሮች ጋር ባደረጉት ውይይት የአውሮፓ ህብረት የጣለውን ማዕቀብ እንዲያነሳ መጠየቃቸው ይታወሳል። እንግዲህ ምላሽ አገኙ ማለት ነው። አሁን ማነው ትክክል ነው? እኔ አሁን ምን ገባኝ መሰለህ ፓስተር፣ እንደው ባጭሩ ለመናገር እንደ የመን እንደ ሶሪያ እንደዚህ አሁን አለ አይደለ ፌል ስቴት የሚባሉ ሀገሮች እንደዛ ቸል ልትባል የሚገባ አገር አይደለችም ኢራን። ስለዚህ ከውድቀቷ እንድትነሳ የራሳችንን ጥረት እናደርግ ነው። አሁን ምንድነው መሰለህ ኢራን ማዕቀቡ ከተነሳላት እኮ ሀብታም ሀገር ነች፣ ሀገር አይደለችም። ለምሳሌ ወደ 100 ቢሊዮን በላይ ዶላር ውጭ ተይዞባት ነው ያለው። ይሄ ቢመጣ ሰርቫይቭ ማድረግ ትችላለች፣ ሰርቫይቭ ማድረግ ትችላለች። ይሄ አይደለም ጎሉ። ጥምረቱ ምን አመጣው ነው። እነዚህን ሀገሮች ላሳየ፣ በኋላም በደንብ እናየዋለን ምሽት ላይ። ከፈረንሳይ፣ ከጀርመን፣ ብሪታንያ የመሳሰሉ እነዚህ አሁን ላይ አውሮፓን እያነቃነቁ ያሉ አውሮፓን እየዘወሩ ያሉ ሀገሮች ጋር የኢራን ግንኙነት ምንድነው ያመጣው? ይሄ ቢብሊካል ኢምፕሊኬሽኑ ምንድነው? እሱ ነው። አሁን እኛ መረጃ የምንሰጠው ብዙ ጊዜ ሴኩላሩን ቪው ሳይሆን እንደ መጽሐፍ ቅዱስ እይታ ነው እኮ። አሁን የአሜሪካን ሸርተት ማለትና መውጣት ሌላ ጊዜ ቢሆን አሜሪካ ተደራድራ እስከምትጨርስ ድረስ እና አንድ እርምጃ እስክትወስድ ድረስ አውሮፓ ሀገሮች በታሪክ ማዕቀብ አያነሱ፣ በታሪክ እንዲህ አይነት መግለጫ አይሰጡ። ይሄ መግለጫ ኢምፕሊኬሽኑ ምንድነው ነው ቁልፉ ጥያቄ እሱ ነው። ይሄ መጽሐፍ ቅዱሳችን የሚናገረው የ10 ቀንዶችና የሰባቱ ራሶች ትስስር ነው። እንዴት ሊገጣጠም ቻለ ነው? ትስስር ነው። አሁን ላይ እግዚአብሔር ነገሮችን ወዴት እያመጣው ነው? ወደ ኢየሩሳሌም ከበባው እያመጣው ነው። መደምደሚያው እያመጣ ነው። አውሮፓውያኖች እነዚህ አውሮፓውያን እስራኤልን ይቃወማሉ፣ ድብ እናድርገው። ኢራን እስራኤልን ትቃወማለች፣ ድብ እናድርገው። አረቦች ይቃወማሉ፣ ድብ እናድርገው። በመንፈስ አንድ እየሆኑ አንድ እያጣመራቸው ነው ያለው እና ምናልባት የሰዓቱ መድረስ ምልክት ነው። ሊፈጥን ስለሆነ ነው። ሌላ ጊዜ የማናያቸው አዳዲስ ነገሮች በሀገሮች ላይ መከሰት ሚስጥሩ
የተጻፈው ይፈጸም ዘንድ ነው። ግድ ነው። ሌላ ጉዳይ እንዳልሆነ በደንብ ልናውቅ ያስፈልጋል እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም የሚገርም ወቅት ላይ ነው ያለነው። እንግዲህ ዛሬ 2000 ዓመት ጌታ ኢየሱስ በምድር አገልግሎቱ በነበረ ሰዓት የመምጣቱን ምልክት ደቀ መዛሙርቱ በጠየቁት ጊዜ አንድ ከተናገራቸው አንዱ የትንቢት ቃል ኢየሩሳሌም ተከባ ስታዩ መጨረሻው እንደደረሰ ወቁ የሚል ነው አይደለ ፓስተር? እውነት ነው። እና ይሄንን እንግዲህ በአይናችን ልናይ ጥቂት ጊዜ የቀረ ይመስላል። ታዲያ በዚህ ውስጥ ምንድነው የኛ ሚና የሚለውን በጣም ልናስብበት እና በአንክሮ ልናይ የሚገባ ነጥብ ነው ብዬ አስባለሁ። በተለይም አሁን በተደጋጋሚ እየተናገርን ያለነው የቤተ ክርስቲያን ዝምታ በጣም አሳሳቢ እንደሆነ ግልጽ እያለ መጥቷል። ምክንያቱም ሁሉ ነገር በፍጻሜ ሂደት ውስጥ እየሄደ ስላለ ተልኳችን ምንድነው? ምድራዊ ነው ሰማያዊ ነው የሚለውን እንግዲህ ለእያንዳንዳችን በመተው ይህንን የማንቂያ ደወል ፓስተር ደውሎልናል። ምላሽ ደግሞ ከኛ ይጠበቃልና እንግዲህ አሁንም ተስፋ እናደርጋለን ለዚህ ተደጋጋሚ ምልከታ ምላሽ እንደሚሰጥ ተስፋ እናደርጋለን። ውድ አድማጮቻችን እንግዲህ ለዛሬ ይዘን የመጣነው የቀን መረጃችን ይህን ይመስላል። በምሽቱ ደግሞ እንዲሁ ዓለማችን የሄደችበት ያለችውን ክስተት ፓስተር በሌላ መረጃና መልእክት ተመልሶ ይመጣል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።